ጨረቃችን ትናንት በሰራችሁ ስህተት ዛሬም በብሩክ አሌክስ ተጠልፋ ድጋሚ ወደ ትንሿ ቤት ለመሄድ ተገደዋል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። ዛሬ እንግዲህ ብሩኬ በድጋሚ ከባድ ውሳኔ ወስኖ ወደ ትንሿ ቤት ሄደዋል ማለት ነው። ያም የሆነበት ምክንያት እንግዲህ ትናንትና በተፈጠረው ከባድ ነገር ነው። ስለ እሷ ስሜት ስለ እሷ ምናምን የምናስብበት የምንጨነቅበት ሰዓት ላይ አይደለንም። ያንን ነገር ደግሞ እሷ እንዳትጎዳ ከዛ ነገር እንድትወጣ እኔም በተቻለኝ መጠን አድርጌ ነበረ። ግን መስሜ የጥጥ ነው ብላ ልትሰማኝም ፈቃደኛ አልነበረችም። በዛም ምክንያት ደግሞ ህይወታችን በከባዱ ተበጥብጦ እኔና ሀይሜ እስከ መለያየት ተደራርሰን እሷም ሌላ ሀገር እስከመሄድ ድረስ የደረሰችበት ሁኔታ ነበረ። ያ ሁሉ የሆነው በእሷ ግግም ብሎ አንተን አፈቅርሃለሁ አንተ ጋ ነው መሆን የምፈልገው እያለች በማይሆን ነገር ህይወታችን በጥብጠዋለች። ያ ነገር ደግሞ አሁን እንዲመለስ አልፈልግም። እኔም ወደዛ ነገር አልገባም። ሀይሚም በዚህ ጉዳይ ላይ እጇ እንድታስገባ አልፈልግም። ስለ እሷ ስሜት ሁለታችንም አያገባንም። ለማስተካከል ሞክረናል። መስሜ ጥጥ ነው ብላ መስማት አልፈለገችም። ከዚህ በኋላ ማንም ሰው በህይወታችን እንዲገባ አልፈልግም። ጓደኞችም ሆናችሁ ማንም ይሁን ወደኛ ህይወት ተቃራኒ ነገር ለመፍጠር የሆነ ጸብ ወደ ጸብ የሚወስድ ወደሚያቃርን ነገር ወደሚያበጣብጥ ነገር የሚወስድ ሰው ከሆነ ከህይወቴ ልቅ አድርጌ ነው የማስወጣው። ጓደኞችም ቢሆኑ ከዚህ በኋላ አልምርም ብሏል። እንግዲህ ለጓደኞቹም ከባድ እና ጥብቅ የሆነ መልእክት ነው ያስተላለፈው። ጎበዝ በቃ እንዲህ ቆፍጠን ብሎ ነው ህይወትን ማስተካከል። የምን ሰው የሰው ልጅ ማለት ነው ጥሩ ስትሆኑለት አይወድለትም። የምሬ ነው የምላችሁ። በቃ ልክ እንደ ራሳችሁ ስታስቡለት ጥሩ ስትሆኑለት ምናምን አይወዱም። ስለዚህ ያለው አማራጭ ቆፍጠን ብላችሁ እነዛን ሰዎች መስመር ማስያዝ ነው። በቃ የምር ጥሩ ሰው በዙሪያቸው ጓደኞቻቸውን ቢሆኑ ጥሩ ከሆኑ ከእነሱ ጋር ጥሩ ሆነው ይቀጥላሉ። የእነሱን ፕራይቬት ጠብቀው ቤታቸውን እየወሰዱ ሳያሳዩ እነሱ ያልፈለጉትን ነገር ባለማድረግ አብረው ይቀጥላሉ። ግን ደግሞ ማንንም እየጎተቱ እየመጡ ቤታቸውን እያሳዩ የሚያበጣብጧቸው ከሆኑ ጓደኛም ውልቅ ነው ማለት ያለበት ከህይወታቸው። ከእሱ የሚበልጥብኝ ምንም ነገር የለም። ጓደኞችን ብትሆኑ ስርዓት ካልያዛችሁ ከህይወቴ ውልቅ ከአንዳንድ ብሏል። በቃ ስለዚህ ትክክለኛ በቃ በነገራችን ላይ ብሩኬ አሁን ላይ እያደረገው እየወሰነው ያለው ውሳኔ ከ100% በቃ አለቀ። መሆን ያለበትን ነገር ነው እያደረገ ያለው። ምክንያቱም ኦዲየንስም ተመልካችም ስልችት ብሎታል። የእነሱ ጭቅጭቅ የእነሱ ጸብ፣ እንዲሁም ደግሞ እነሱ ራሱ ደክሟቸዋል። በቃ በስንቱ ይጣሉ በመጣ በሄደው ንትርክ ጭቅጭቅ እንዴ! ቢያንስ አሁን ገዳም ደርሰው ነው የመጡት። ቀጣይ ማማት ነው። በቃ ሰላማቸውን ያገኙ ተዋቸው በቃ። እና ሀይሚ ደግሞ ተረጁ። ብሩክ እያደረገ ያለው ለሁለታችሁ የሚጠቅም ነገር ነው። ገብቶሻል? በቃ ተረጁ። አታገኝ ካለሽ እነዛን ሰዎች ለእናንተ ስለማይጠቅሙ አታገኛቸው። በቃ እናንተ አሁን ሁለታችሁ ተናባችሁ በቃ ተግባብታችሁ እሱ የሚልሽን አንቺ ስሚ፣ ሀይሚ የምትልህን ብሩኬ ስማት። ስተት ከሆነ ግን አዎ ቆፍጣን ብለህ ይሄ ነገርሽ ስተት ነው ልክ አይደለም ማለት አለብህ። ሀይሚም እንደዛው። ሀይሚ ትናንት ያደረግሽው ነገር ስተት ነው። በቃ እንኳን ብሩኬ እኛም እንነግርሻለን ስተት ነው። አያስፈልጉ በቃ ህይወትሽን የሚበጠብጡ ሰዎች አያስፈልጉም። በቃ ቤተሰብ ይምከራት፣ ጓደኛ ይምከራት፣ ኦዲየንስ መከረ እናንተ አላችሁ ዘከራችሁ። ልጅቷ መስሚዋ ጥጥ ነው። ስለዚህ ከዚህ በላይ የሰው ልጅ ይመክራል፣ ምንም ማድረግ አይችልም። ምከረው አልመከር ካለ መከራ ይምከረው ይላሉ የድሮ እናትና አባቶቻችን። ስለዚህ መሆን ያለበት ያ ነው። የራስሽን ህይወት ተጠንቀቂ። በቃ ለሰው ብለሽ የራስሽን ህይወት አታበላሽ። ከዛ በተረፈ እንግዲህ በቃ ወደ ቤታቸው ገብተዋል። ሀይሚ እንዳያቸዋት ስትነጫነጭ ነበር። እዚህ ቤት መኖር አልፈልግም ድጋሚ እዚህ ጠባብ ቤት ምናምን እያለች እንግዲህ ብዙ ነገር እያለች ነበረ። ብሩኬ ግን አልሰማሽም፣ በቃ መሆን ያለበት እዚህ ነው። አብሬሽ ሆናለሁ፣ መውጣት ከፈለግሽ አብረን እንወጣለን፣ ትዝናኛለሽ፣ እንዝናናለን። ግን ደግሞ ወደዛ ቤት ሂደን ድጋሚ እንድንበጠበጥ አልፈልግም ብሏል። ሲጀመር ማለት ነው የራሳችሁ ቤት በቃ ይሄን ቤት ብዙ ሰው ስለሚያውቀው የራሳችሁ ቤት የተሻለ ተከራይታችሁ በአንድ ጥቅልል እዚህ ሁለት ቦታ ወጪ ከምታወጡት በአንድ ጥቅልል ብላችሁ ህይወታችሁን መኖር ነው። ከዛ ደግሞ ቤታችሁን የምታሳዩትን ሰው በጣም መጠንቀቅ አለባችሁ። በጣም የእናንተን ፕራይቬት የሚጠብቅ ጓደኛ ከጓደኛ ሁሉም ጓደኛ በነገራችን ላይ ወዳጅ አይደለም። ጓደኛችሁን ምረጡ። ፕራይቬታችሁን የሚጠብቅ ያለ እናንተ ፍቃድ እናንተን ደውሎ ሳያሳውቅ ቤታችሁ ሰው የማያመጣ ማየት ያለባቸው ውስን ሰዎች። ሲጀመር ደግሞ ሲቀጥል
አብሯችሁ የሚኖር ጓደኛ አያስፈልግም። ማርያምን አያስፈልግም። ጓደኛችሁ መተው ጠይቀዋችሁ በልተው ጠጥተው ወደ ቤታቸው አለቀ። ምክንያቱም ባልና ሚስት ራሳቸውን ችለው ነው መኖር ያለባቸው። በቃ ተጣሉም ተደሰቱም በሉም ጠጡም አጡም ነጡም እዛው ራሳቸውን ገበናቸውን ሸፍነው ነው መኖር ያለባቸው። እዚህ ጋር ጓደኛ አብሮ የሚኖር ምናምን ደባል ምናምን በጣም ነው የሚያስጠላው። ደባል ህይወት የምሬን ነው የምላችሁ አያስፈልግም። ማናችሁም የትኛውንም ያክል ጓደኞቻችሁን ልትወዱ ትችላላችሁ። መርዳት ከፈለጋችሁ ባሉበት እርዷቸው። የቤት ኪራይም ማገዝ ካለባችሁ የሆነ ነገርም ማገዝ ካለባችሁ አግዟቸው በውጭ በቃ አታስገቡ። አብሮ የሚኖር ሰው አያስፈልግም። በቃ አያስፈልግም። ይሄ ደባል ህይወት በጣም ነው የሚደብረው። አያስፈልግም። ምክንያቱም አያስፈልግም። በጣም ብዙ ነገር አለው። በጣም ማለት ነው አስፈላጊ አይደለም። በቃ አስፈላጊም ከሆነ የራስ ቤተሰብ አለ አይደለ? ይሄ የራስ ስጋ ዘመድ ዙሮ ያው ይሻላል። ግን ደግሞ የደባል ህይወት በጣም ነው የሚያስጠላው። ራሳችሁ አውርታችሁበት ቁጭ ብላችሁ ከዚህ በኋላ ራሳችሁን ችላችሁ ኑሩ። ቤታችሁንም ላልሆነ ለገሰሱም ላሰሱም አታሳዩ። ምክንያቱም ነገ የሆነ ሰው እየጎተተባችሁ ነው የሚመጣው። እዛ ላይ ደግሞ ጓደኞቻችሁን ቁጭ ብላችሁ አውሯቸው። ቁጭ ብላችሁ ያለኛ ፍቃድ እኛን ደውላችሁ ሳታስፈቅዱ እኛን ደውላችሁ ሳታሳውቁ ወደ ቤታችን ማንንም ሰው ይዛችሁ እንዳትመጡ ብላችሁ ቁጭ ብላችሁ እንደዚህ በሚዲያ ምናምን ሳይሆን በውስጥ በፋሚሊ በጠረጴዛ ጉዳይ ያለኛ ፍቃድ እባካችሁ ቤታችን አታሳዩ። ግዴታ ከሆነባችሁ ደግሞ ደውላችሁ አሳውቁን። ከዛኛ ምላሽ እንሰጣችኋለን። ውጭ ማግኘት ካለብን ያንን ሰው የሆነ ቦታ ቀጥረናችሁ እናገኛለን። አለቀ እንዴ! አሁን እኮ ቤቱን ማወቃቸው ነው ችግር እየፈጠረ ያለው። እየጎተቱ እያመጡ ቤቱን ያሳዩአቸዋል። ያም እያንኳኳ እንዲህ ባለቤቱ እንኳን እንዲህ የሰው ቤት እኮ ትናንትና ሀይሚን በሰላም እንኳን ይሆናል አይደለ? በስነ ስርዓቱ እንኳን ሰላም አላለቻትም። በቃ ቀድማ ነው የገባችሁ፣ ደረቷን ነፍታ ወደ ቤት ማለት ነው። በዚህን ያክል ነው አስባችሁታል? እና ለማንኛውም ብሩኬ ይመችህ። በቃ እሷንም ቀስ እያልክ አረጋግተህ አውራት በደንብ። በቃ የራሳችሁ ጊዜ ወስዳችሁ ማውራት ያለብህን ማለት ነው። ያለ ሼም በቃ አውራት እንዳልከው ነው። በቃ ቢከፋትም ባይከፋትም ማውራት ያለብህን ነገር አውራት። በቃ ሁለታችሁም እሷም ግልጽ ሆና ይከፋል ምናምን ሳይሆን ግልጽ ሆና ማውራት ያለባትን ነገር አውርታ ተግባብታችሁ ችግራችሁን መፍታት አለባችሁ እንጂ እዚህ ማንም እየመጣ እናንተን እየበጠበጠ እኛም በእናንተ ምክንያት እየተበጠበጥን እስከ መቼ እንቀጥላለን? በቃ